እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። የ11ኛ ክፍል ዩኒት 3 ኢኮኖሚክስ እንመለከታለን። ናሽናል ኢንካም አካውንቲንግ። ይህንን ሌሰን ስንመለከት ስለ ማክሮ ኢኮኖሚክስ ነው እያሰብን የምንማማረው። በማክሮ ኢኮኖሚክስ ናሽናል ኢንካምን ኖት ፐርሰናል ኢንካም ዘ ኢኮኖሚ አዝ ኤ ሆልን ነው የምንመለከተው በዚህ ሌሰን። ሶ ናሽናል ኢንካም አካውንቲንግ እንደዚህ ከሆነ ምን አይነት ኔቸር አለው? ምን አይነት ኢምፖርታንስ አለው? National income accounting is the accounting system that is used to measure aggregate economic activities. National income accounting ስሙ ይናገራል። it is accounting system ነው። የሀገራችንን aggregate economic activity measure ለማድረግ የሚጠቅመን ማለት ነው። it is an official measurement of the flow of income or end products in each economy. ኢትዮጵያ በዚህ ዓመት ምን ያህል ኢንካም አገኘች፣ ምን ያህል ፕሮዳክት አመረተች። That shows the flow of income and the product of each country. It can be represented by GDP and GNP. Gross domestic product and gross national product. ዋና የግሮስ ሜዠርመንቶች የናሽናል ኢንካም አካውንቲንግን ስንጠቀም ወይም ደግሞ ይህ ናሽናል ኢንካም አካውንቲንግን የምንገልጽባቸው ዋና ሜዠርመንት ዩኒቶች ጂዲፒ እና ጂኤንፒ እንላቸዋለን። ምን አይነት ልዩነት አላቸው፣ ምን አይነት ግንኙነት አላቸው የሚለውን እሱን እናያለን። ናሽናል ኢንካም አካውንት ኢት ሜዠርስ ካንትሪስ ኢኮኖሚክ አክቲቪቲ አግሪጌት ኢኮኖሚክ አክቲቪቲ የሚለካ ከሆነ ምን ኢምፖርታንሶች አሉት? ናሽናል ኢንካም አካውንቲንግ ዩዝድ ቱ ኖው አውትፑት ሌቭል ኦፍ ዘ ካንትሪ ኢት ኤኔብልስ ዘ ሌቭል ኦፍ አውትፑት። ኢትዮጵያ ምን ያህል ጂዲፒ፣ ምን ያህል ጂኤንፒ፣ ምን ያህል ምርት አላት፣ ምን ያህል ሰርቪስ በአመት አቅርባለች፣ አግሪጌቱን ኢንካም ሌቭሏን እንድታውቅ ይረዳታል። ናሽናል ኢንካም አካውንቲንግ ሄልፕስ ቱ ትሬንድ አናሊሲስ እንድናይበት ይጠቅመናል። ኢት ሄልፕስ ቱ ኦብዘርቭ ዘ ሎንግ ራን ትሬንድ ኦፍ ዘ ኢኮኖሚ። በደርግ ታይም የኢትዮጵያ ኢኮኖሚ የት ላይ ነበር? በሚኒሊክ ጊዜ የት ነበር? ሲንስ 1991 when PRDF came to the power በብልጽግና አሁን በአዲሱ ፕሮስፐሪቲ የት ላይ ነው ያለን ነው? ይህንን ትሬንድ እንድንመለከትበት ትልቅ ሚና ይጫወታል ናሽናል ኢንካም አካውንት። ፖሊሲ ፎርሙሌሽን በኢህአዴግ ጊዜ፣ በብልጽግና ጊዜ፣ በሚኒሊክ ጊዜ፣ በደርግ ጊዜ ካልነው ሁሉም ሲስተሙ ይለያያል። በደርግ ጊዜ ኮማንድ ኢኮኖሚክ ሲስተምን እንከተላለን፣ አሁን ፍሪ ማርኬትን እንከተላለን። ስለዚህ ምን አይነት ፖሊሲ ፎርሙሌት አደርጋለሁ የምንለውን በኮማንድ ኢኮኖሚ ምን ነገሮችን በመንግስት መያዝ አለብኝ የሚለውን ፖሊሲ ፎርሙሌት ስናደርግ ትልቁን ሚና it serves as evidence for the policy making and it helps for global comparison. ኢትዮጵያ ከኬንያ በምን የተሻለች ናት? ኢትዮጵያ ከግብፅ፣ ኢትዮጵያ ከቻይና it makes cross country comparison easier when a country uses its national income accounting. national income accounting ስትጠቀም ይሄ ነገር ይፈጠራል። ይህንን ካልነው ሁለት ዋና መለኪያዎች አሉ። እነዚህም ጂዲፒ እና ጂኤንፒ ይባላሉ። ስለዚህ ጂዲፒ እና ጂኤንፒ ከተባሉ ምንድናቸው? ጂዲፒ እና ጂኤንፒ the concept of gross domestic product and gross national product እያንዳንዳቸውን እንይ። gross domestic product is a market value of all final goods and services which are produced in a country each year. የት የተመረቱ? in a country. ከዚህ ዴፊኒሽን ብዙ ነገር እናገኛለን። the market value of all final not intermediate. የት ቦታ? within the country's territory. ማንኛውም ሰው ኢትዮጵያ ውስጥ that is known as gross domestic product. foreignerም ይሁን ናሽናል አይመለከተንም ስለ ባለቤቱ። ኢትዮጵያ ውስጥ ማንኛውም ሰው that is gross domestic product. ዋና ባህሪያቶች እናውጣለት። locally produced. the value produced within the country's boundary. እቃው የሚመረተው ሀገራችን ውስጥ ሉካቲር እዚች ውስጥ መሆን ማንም ይሁን ሀገራችን ባውንደሪ ቴሪቶሪ ላይ ካመረተ that is part of GDP. ownership irrelevant does not consider the ownership of the product. የውጭ ሀገሩም ይሁን የሀገር ውስጥ ዜጋ ኮንሰርን የሚያደርገን ማንም ይሁን ቴሪቶሪያችን ሀገር ውስጥ ብቻ መሆኑ ነው። የውጭ ሀገር ዜጋ ሆነ ኢትዮጵያዊ ሆነ አይመለከተንም። ያምርተው ግን የት ቦታ? ኢትዮጵያ ውስጥ that is our matter is the territory. GDP is a flow of concept, not a stock measure. A flow of concept within a year, not a specific time. stock measure
ምን ያህል አለ በዚህ ታይም that is stock but this one takes a specific period በአንድ ዓመት ፍሎ ኮንሴፕት ያሳየናል ማለት ነው። ይህንን ካልነ what about GNP ናሽናል ሲሆንስ ግሮዝ ናሽናል ጂዲፒ ማንኛውም ሰው ኢትዮጵያ ውስጥ ካመረተ የኢትዮጵያ ጂዲፒ ይባላል። ግሮዝ ናሽናል ፕሮዳክት ማለት ደግሞ the total market value of goods and services which are produced by the nationality of a given country for a given period። ተመልከቱ ልዩነት። ለኢትዮጵያ የሚባለው በኢትዮጵያውያን ሎካቴ ኢትዮጵያውያን የትም ቦታ that is GNP። ማንኛውም ሰው ኢትዮጵያ ውስጥ ካልኩኝ ጂዲፒ ብያለሁ። አሁን ግን በኢትዮጵያውያን የትም ቦታ የተመረተው የኢትዮጵያ GNP ይባላል። The total market value of goods and services which are produced by the nationality of a given country for a given period most of the time within a year። እናውጣለት ዋና ባህሪያቶች key characteristics of GNP። GNP includes some output that are produced by a citizen of a country who is living abroad። look at it የትም ቦታ ይኑር ግን ኢትዮጵያዊ ከሆነ የኢትዮጵያ it excludes the output produced by foreigner resources in each country። የውጭ ሀገር ዜጋ አሜሪካዊ እዚህ መጥቶ ሆቴል ቢገነባ የአሜሪካ GNP ነው፣ የኛ GNP አይደለም። ቤት ሰርቶ ሪል ስቴት ሰርቶ ቢያከራይ አንድ የውጭ ሀገር ዜጋ ኢትዮጵያ ውስጥ ለውጭ ሀገር ዜጋው GNP ነው፣ ለኛ GDP ነው። ስለዚህ እዚህ ላይ ተሪተሪን ሳይሆን ሲቲዝን ናሽናሊቲን ነው ኮንሲደር የምናደርገው። መቼ? ግሮዝ ናሽናል ፕሮዳክት ላይ በኢትዮጵያውያን የትም ቦታ። it captures the market value of final goods which are produced by nationals of the country wherever they are የትም ይኑር። it does not include production by non-nationals even though they operate in the country። ተመልከቱ በውጭ ሀገር ዜጋ የተመረተውን እኛ ሀገር ውስጥ እንኳን ቢኖር that is not Ethiopian GNP። ስለዚህ ማንኛውም ቦታ ላይ ኢትዮጵያውያን ካመረቱ ለኢትዮጵያ GNP ተብሎ ይቆጠራል ማለት ነው። እዚህ ላይ ኮንሲደር የምናደርገው GNP ላይ ናሽናሊቲ ነው፣ GDP ላይ ደግሞ ተሪተሪን ነው። ስለዚህ ምን አይነት ዲፈረንስ አላቸው? The major difference between the two is how they treat income that is received by foreign resources and national resources። ኢትዮጵያውያን ውጭ ሀገር ሄዶ ኢንቨስት ሲያደርግ የሚያገኘው ገንዘብ የውጭ ሀገር ዜጋ ኢትዮጵያ ላይ መጥቶ አምርቶ የሚያገኘውን ገንዘብ የምናስታርቅበት ኮንሴፕት that is known as net foreign factor income እንለዋለን። ነጮች ያመረቱትን ኢትዮጵያ ውስጥ መጥተው በውጭ ሀገር ዜጎች የተመረተውን ምርት ስናስወጣ የኛ ሀገር ናሽናሊቲ ያለው ውጭ ሀገር ያመረተውን ስናስገባ የሚያሳየን ኮንሴፕት that is known as net foreign factor income እንለዋለን። ፋክተር ኢንካም ሪሲቭድ ፍሮም አብሮድ ሲቀነስ ፋክተር ኢንካም ሪሲቭድ ባይ ፍሮም ዘ ዶሜስቲክ ኢኮኖሚ that is considered as net foreign factor income እንለዋለን። በቀላል አማርኛ ላንድ ሌበር ካፒታል ኢንተርፕሬነርን ተጠቅመን ፋክተርስ ኦፍ ፕሮዳክሽን የሚባሉትን ከውጭ ሀገር ገንዘብ ስንቀበል የተቀበልነው እንበለው። የተቀበልነው ማለት ከውጭ ሲቀነስ ፋክተር ኢንካም ሪሲቭድ ባይ የሰጠናቸው የተቀበልነው ማለት እኛ ከውጭ ሀገር ስራ ሰርተን ላንድ ሌበር ካፒታልን ሪሶርሳችን ፋክተርስ ኦፍ ፕሮዳክሽንን በመጠቀም ስራ ሰርተን ለነሱ ግብረ መልስ የተቀበልነው ሲቀነስ ነጮች ላንድ ሌበር ካፒታል ፋክተርስ ኦፍ ፕሮዳክሽንን ተጠቅመው ከኛ የወሰዱትን ስናቀናንስ የምናገኘው ገንዘብ ነት ፎሬን ፋክተር ኢንካም እንለዋለን ማለት ነው። ስለዚህ በዚህ መሰረት GNP ማለት ግሮስ ዶሜስቲክ ፕሮዳክት ላይ ነት ፎሬን ፋክተርን ስንደምርበት የምናገኘው ውጤት GNP ይባላል። ስለዚህ GNP ኢኳልስ ቱ GDP ፕላስ ኦር ማይነስ ነት ፎሬን ፋክተር ኢንካም። ፕላስ ከመጣ ነት ፎሬን ፋክተር ምንድን ነው ብለናል? እዚህ ኳልቱ የተቀበልነው ማይነስ የሰጠናቸው የሁለቱ ድምር ፕላስ ይመጣል፣ ኔጌቲቭ ይመጣል፣ ዜሮ ይመጣል። ፕላስ ሲሆን ሉካቴል የሚመጣውን ውጤት እንይ። የተቀበልነው ከበዛ ፕላስ ይመጣል። የተቀበልነው ከሰጠናቸው ካነሰ ኔጌቲቭ ይመጣል። 100 ብር ከውጭ ሀገር አስገብተን ነጮች ደግሞ ከኛ 100 ከወሰዱ
የተቀበልነውና የሰጠነው መጠን 0 ይሆናል። when net foreign factor income greater than 0 ፖዚቲቭ ማለት ነው። GNP is greater than GDP because net factor income ይቺ ፖዚቲቭ ከሆነች ፖዚቲቭዋ ሲደመር ከጂዲፒዋ ይህ ውጤት ይበልጣል። GNP is greater than GDP when net foreign factor is greater than 0 net foreign factor income is less than 0 GNP ከጂዲፒ ያንሳል። ይቺ ፕላስ ኦር ማይነስ ናት። net foreign factor income ኔጌቲቭ መጣ። ኔጌቲቭ ሲመጣ እዚህ ያለውን 10 ሆኖ ይሄኛው ኔጌቲቭ 5 ከመጣ 10 ሲደመር ኔጌቲቭ 5 that is 5 GNP 5 ይሆናል። 5 is less than 10 GNP is less than GDP ይሆናል። በሰጠናቸውና በተቀበልነው መካከል ያለው ልዩነት ተመሳሳይ ከሆነ 5 ብር ሰጠናቸው 5 ብር ከተቀበል 5 ሲቀነስ 5 0 GNP equals to GDP when net foreign factor is 0 ስለዚህ GNP is the sum of GDP and net foreign factor income በዚህ ላይ ማንን አስወጣን? በነጮች የተመረተውን ወደ ሀገራቸው አስወጣን። በእኛ ሀገር ዜጋ ከውጭ ሀገር ያመረትነውን ወደ ሀገራችን አስገባን። ይህንን ስናይ ናሽናል ኢንካም ወይንም ግሮዝ ናሽናል ፕሮዳክት እንለዋለን ማለት ነው። ይህንን ዲፈረንስ ለማሳየት ዋና ኮንሴፕት የተቀመጠ በኢንተርናሽናል ሌቭል how international income flow USA and Ethiopia ተመልከቱ። እዚህ ላይ የኢትዮጵያ ዜግነት ያለው ኒውዮርክ ላይ አፓርትመንት ቢኖረው ያን ያከራየ የሚያገኘው ገንዘብ የኢትዮጵያ GNP ይባላል። ለአሜሪካ GDP ይባላል። ማንም ሰው አሜሪካ ላይ ካመረተ ያምርት ለአሜሪካ GDP ነው። ማንም ሰው ነው ያልነው ኢትዮጵያውያን አለበት። ለኢትዮጵያውያኑ ግን GNP ይሆናል ማለት ነው። ኢትዮጵያ ላይ አሜሪካ ዜግነት ያለው የአሜሪካ ካምፓኒ አዲስ አበባ ላይ ቢኖር ለአሜሪካው ባለሀብት GNP ሲሆን ለኢትዮጵያ GDP ማንም ሰው ኢትዮጵያ ውስጥ ብለናል። ስለዚህ ለኢትዮጵያውያን GDP ለአሜሪካዊው GNP ይሆናል ማለት ነው። ይህንን ኮንሴፕት ለማጠናከር 2-3 ጥያቄዎች ይዘናል። እነሱን እንስራ። የመጀመሪያው ጥያቄ GDP ወይንም ግሮስ ዶሜስቲክ ፕሮዳክት measures the value of products based primarily on the nationality ካለን we should be take GNP ስለ ናሽናሊቲ የሚያወራው ማን ነው? GNP gross national product it depends on the location of production መልሳችን ቢ ነው። the location means ማንም ሰው እዚች ቦታ ላይ ካመረተ foreigners or local domestic producer produces goods and services within the country territory that is Ethiopian GDP መልሳችን ቢ whether the goods are durable and non-durable ቋሚና ቋሚ ያልሆኑ ፕሮዳክቶች goods which are used for further production by passing this is known as intermediate goods ይባላሉ። ተመርተው ማሽነሪዎች ተመርተው ግን እነሱ ሌላ ምርት ለማምረት የሚጠቅሙን they are known as intermediate goods. Intermediate goods are not included on the computation of GDP and GNP. ስለዚህ መልሳችን ቢ ይሆናል ማለት ነው። ሁለተኛው which concept is used to bridge the difference between GDP and GNP? capital consumption allowance ሌላ ስሙ depreciation ላረጁ ዕቃዎች የምናወጣው ወጪ ለማሳደስ depreciation capital consumption allowance ይባላል። net income tax አይመለከተውም። በጂዲፒ እና በጂኤንፒ GNP is equal to GDP plus or minus net foreign factor income አለቀ። ስለዚህ ማን ነው net foreign factor income? consumer price index የፕራይስ ኢንዴክስ in order to compute inflation or deflation። ስለዚህ መልሳችን ዲ ይሆናል ማለት ነው። የመጨረሻው ጥያቄ according to the source GDP is considered as A stock measure, B flow concept, static quantity, A and B. The answer is flow concept. It is the flow of income and product within a given period. Usually a year. ስቶክን ስንመለከት በዚህ ቀን ምን ያህል ቶታል flow concept means addition of new for the stock. ስለዚህ GDP is considered a flow concept ይሆናል ማለት ነው። ለዛሬ ይህንን ይመስላል። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።
አመሰግናለሁ።